ሁላችንም ልናውቅ ልንገነዘብ ሊረዳን የሚገባ እውነት ምንድነው ካላችሁ ቤተሰብ ማለት የዓለም መሰረት ናት። ቤተሰብ ማለት የሀገር መሰረት ናት። ቤተሰብ ማለት የቤተ ክርስቲያን መሰረት ናት። ቤተሰብ ማለት እኮ ነው። ቤተሰብ ማለት የመንግስታዊው መዋቅርም የቤተ ክህነታዊው መዋቅርም ትልቋ መሰረት ቤተሰብ ናት። የዓለም ሕዝብ በሙሉ በሶስት ክፍል ተከፍሎ እናገኘዋለን። ሶስት መስመሮች ላይ ነው ያለው። አንዱ ትውልድ ምን አይነት ነው ካልን የመጀመሪያው ትውልድ ትዳርን አጥብቆ የሚጠላ ማግባት የማይፈልግ ግን ንጽህናና ቅድስናውን የማይጠብቅ ትውልድ አለ። የተወለዱ የማይወልዱ፣ የተጸነሱ የማይጸንሱ፣ የታዘሉ የማያዝኑ፣ የጠቡ የማያጠቡ ይባላሉ። እነዚህ ኢየሱስ ክርስቶስ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚች ሰዓት ያደረሰን ምሕረትና ይቅርታው ያልተለየን በሰማይ የሚኖር አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መምህራነ ቤተ ክርስቲያን፣ ካህናት አባቶች፣ ወንድሞች ዲያቆናት፣ ምዕመናን አባቶችና ምዕመናት እናቶች፣ ወንድሞችና እህቶች፣ እግዚአብሔር የሚወዳችሁ ሕፃናትም ጭምር በወደደን ባፈቀረን ሞታችንን ሙቶ ውድ ሕይወቱን በሰጠን በድንግል ማርያም ልጅ በጌታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ናሁ ጸጋሁ ለእግዚአብሔር ውሉድ፣ እነሆ ልጆች የእግዚአብሔር ስጦታዎች ናቸው። መዝሙረ ዳዊት መዝሙር 126 ቁጥር 3። እግዚአብሔር ቢወድና ቢፈቅድ ዛሬ የምንማማረው የትምህርታችን ርዕስ የሚሆነው መዝሙረኛው ቅዱስ ዳዊት በመዝሙር 126 ቁጥር 3 ላይ በተናገረው ቃል እንማማራለን። ጉባኤያችንን ጀምረን እስክንፈጽም መንፈስ ቅዱስ አውደ ምሕረታችንን ይቆጣጠርልን። እንግዲህ የጉባኤ ባለቤት መንፈስ ቅዱስ ነው። የምእመናንን ልብም የሚያገራ የሚቀድስና የሚያነጻ መንፈስ ቅዱስ ነው። ለአስተማሪዎች ጥበብን ምክርንና ተግሳጽን እውቀትን የሚገልጽ መንፈስ ቅዱስ ነው። ስለዚህ እኔና እናንተን የሚያገናኘን እውነት፣ ጽድቅና የቅድስና መንፈስ ቅዱስ ነው። እግዚአብሔር በቅዱስ መንፈሱ እንዲጠብቀን በጎ ፈቃዱ ይሁንልን። ዛሬ እግዚአብሔር ቢወድና ቢፈቅድ ባለን ጊዜ ውስጥ በዚህ ኃይለ ቃል የምንማማርበት መሰረታዊ ዓላማ ትዳርና የኦርቶዶክሳዊ ትዳር ጉዞ ምን እንደሆነ አሁን ያለበትንና ምን ሊሆን እንደሚገባው እናያለን ማለት ነው። ስለዚህ ናሁ ጸጋሁ ለእግዚአብሔር ውሉድ እሴተ ፍሬሃ ለከርስ ይላል ቅዱስ ዳዊት። እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የማህፀንም ፍሬ ይላል። የማህፀንም ፍሬ የእግዚአብሔር ስጦታ ነው ብሎ ስጦታዎች ሁሉ ከእግዚአብሔር ቢሆኑም እንኳ ልጅ ደግሞ ይልቁንም ልጅ ከእግዚአብሔር የሚሰጥ የአካል ክፋይ የሆነው ልጅ ከእግዚአብሔር የሚሰጥና የእግዚአብሔር ስጦታ መሆኑን ይገልጻል። እውነት ነው። ሰው ገበሬ በሬው ያገብቶ ይገዛል። ነጋዴም ንግዱን መካዝን አዘጋጅቶ በመካዝን ከዝኖ ይሸጣል፣ ይገዛል። እንዲሁም ዶክተርም መድኃኒቱን እጽዋት ላይ ሄዶ ሊቀመም ይችላል። ወይም ደግሞ ክሊኒክ ላይ ቁጭ ብሎ ሊሸጥ ሊገዛ ይችላል። እንዲሁም ሌላውም ሁሉ እያንዳንዱ የሆነ መገኛ አለው።
የሰው ልጅ ግን ሊገኝ የሚችለው ከማህፀንና ከማህፀን ብቻ ስለሆነ በማህፀንም እንኳ ሰው ማህፀን ስላለው ብቻ ልጅ ሊያገኝ አይችልም። እግዚአብሔር ሲወድና እግዚአብሔር ሲፈቅድ ነውና ልጆች የእግዚአብሔር ስጦታዎች ናቸው አለ። ታዲያ ይሄ ልጅ ላላቸውም ልጅ ለሌላቸውም የሚመለከት ጥልቅ የሆነ እግዚአብሔራዊ መልእክት ነው። ልጆች ላላቸው ስንል ምን ማለት ነው? ልጆችን የወለዱ ሰዎች በልጆቻቸው ላይ መልካም ስራን እንዲሰሩና በልጆቻቸው ላይ እግዚአብሔርን እንዲገልጹ ሲሻ ቅዱስ ዳዊት ልጆች የእግዚአብሔር ስጦታዎች ናቸው። አንቺ ባል ስላገባሽ ብቻ አይደለም ልጅ ያገኘሽ፣ አንተም ሚስት ስላገባህ ብቻ አይደለም ልጅ ያገኘህ። ሚስት አግብተውም ልጅ የሌላቸው አሉና ባል አግብታም ልጅ የሌላታለችና ልጆች የእግዚአብሔር ስጦታ መሆናቸውን አትዘንጉ ለማለት ልጆች የእግዚአብሔር ስጦታዎች ናቸው ይላል ቅዱስ ዳዊት። አዎ የእግዚአብሔር ስጦታዎች ናቸው። እግዚአብሔር ማህፀንን ካልባረክ ልጅ ማግኘት አይቻልም። ይህንንም በቀደመው በብሉይ ኪዳን ታሪክ እነ ሳራን መመልከት እንችላለን። ለረጅም ዘመን ያለ ልጅ ኖረዋል። እግዚአብሔር ፈቃዱ ሲሆን ግን በእንግዳ አምሳል ወደ ቤታቸው መጣ። ሳራን ትወልጃለሽ፣ ቀጣይ ዓመት እኔ ወደ አንቺ እመለሳለሁ አላት። በገባው ቃል ኪዳን መሰረት ይስሐቅን ሰጥቷል። ወደ ኋላም ስንመጣ እንዲሁ እነ ኤልሳቤጥን ማየት እንችላለን። በመካንነት ረጅም ዘመን ቆይታለች። እግዚአብሔር ፈቃዱ በሆነ ጊዜ ግን በመላእክት መገለጥ ዮሐንስ መጥምቅን ሰጥቷታል። ስለዚህ ልጆች የእግዚአብሔር ስጦታዎች ናቸው። ማህፀን ስላለን ብቻ መውለድ አንችልም። ባል ስላለን ብቻም መውለድ አንችልም። ሚስት ስላለህ ብቻም ልትወልድ አትችልም። ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ የወለድካቸው ልጆች ካንተ ጥበብና ካንተ ጀግንነት፣ ካንተ ብርታት፣ ካንተ አዋቂነት የተነሳ ያገኛቸው አይደሉም። እግዚአብሔር ሰጥቶ ነው። ታዲያ ምን አለ? እሴተ ፍሬሃ ለከርስ ማለት የማህፀንን ፍሬ እርሱ የእግዚአብሔር ስጦታ ነው ያለ። እግዚአብሔር ካልሰጠን መውለድ አይቻልም። እግዚአብሔር ሲባርክ ብቻ ነው። ስለዚህ ለወለዱም ላልወለዱም መልእክቱን ያስተላልፋል። ምን ማለት ነው? ያልወለዳችሁ ወይ እንደ ጓደኞቻችን ልጆች ያላገኘን ያልወለድን ብላችሁ እግዚአብሔርን አታማርሩ። ልጆች የእግዚአብሔር ስጦታዎች ናቸውና እንደ ተራ ቁስ አይደሉም፣ እንደ ዕቃ አይደሉም። ልጆች ከእግዚአብሔር የሚሰጡ ናቸው። ስለዚህ እግዚአብሔር ደግሞ የሚጠቅመን ከሆነ መወልደን መጽደቅ ምንችል ከሆነ ይሰጠናል። ወልደን ከእርሱ የምንለይ ከሆነ ግን ላይሰጠን ይችላል። ስለዚህ የእግዚአብሔር ስጦታ ሁሉም ትክክል ነው። ልጅን ብቻ ሳይሆን የሚሰጠው መካንነትንም ሊሰጥ ይችላል። ግን እንደ ሁኔታው እንደ ጊዜ ግብሩ አይቶ ለምን ካልን የወለዱም ወልደው በልጆቻቸው መጠቀም የሚችሉ ከሆነ ልጆች ሰጥቷቸዋል። ስለሰጣቸው ግን እነርሱ ያደረጉት ያህል ሊኮፈሱበት አይደለም፣ በልጆቻቸው ሊኮራሩበት አይደለም፣ ሌላን ሊያናዱበት አይደለም፣ ያልወለዱን ሊያበሳጩ ሊያስቆጡበት ግን አይደለም ልጆች የሰጣቸው። ጎረቤትን ሊያስቀኑበትም አይደለም በልጆቻቸው ሊመኩባቸውም አይደለም የሰጣቸው። ለምን? ልጆቻቸውን የሰጣቸው እግዚአብሔር ነው። ስለዚህ በልጆቻቸው እግዚአብሔር እንዲያመሰግኑ እግዚአብሔር ሰጥቷቸዋል። ታዲያ ቅዱስ ዳዊት ምን ይላል? ዘእንፈቃዴ ሰውእ ለከ ይላል። ዘእንፈቃዴ ሰውእ ለከ በልጆቻቸው እግዚአብሔርን ማመስገን ማስመስገን፣ ልጆቻቸውን ለእግዚአብሔር መልሰው መስጠት ስለሚገባቸው እግዚአብሔር ልጅ ይሰጣቸዋል። ልጅ የሚሰጠን መልሰን እንድንሰጠው ነው። ልጅ የሚሰጠን በልጆቻችን እግዚአብሔር እንድናመሰግነው ነው። እንድናመሰግነው ሰጠን እንጂ እንድንመካባቸው አይደለም። በእርሱ በልጆቻችን ምክንያት እግዚአብሔርን እንድናስመሰግነው ሰጠን እንጂ በልጆቻችን ምክንያት የሰው ሕሊና የሰው ልቡና እንድናቆስል እግዚአብሔር ልጅን አልሰጠንም። ልጅን እግዚአብሔር አልሰጠንም። አያችሁ። ስለዚህ ልጆች ማለት በረከት ናቸው። ለሰው ልጅ የተሰጠ በረከት ነው። አንድም ደግሞ ልጅ ማለት ምንድን ነው ካልን ልጅ ማለት የራስ ኮፒ ነው። ሰው ራሱን ኮፒ የሚያደርገው በመውለድ ነው። መውለድ ማለት ራስን ኮፒ ማድረግ ተክቶ ማለፍ ማለት ነው። ሰው ራሱን እየተካ ያልፋል። ታዲያ የሚሆነው መልሶ ደግሞ የእግዚአብሔር ስጦታ ነው። ታዲያ እግዚአብሔር ስጦታ መሆኑን በምን እናውቃለን ካልን አዳምን ብቻ ፈጥሮ አልተወም፣ ሔዋንን ፈጥሯል። ወንድን ብቻ ፈጥሮ አልተወም፣ ሔዋንንም ለአዳም ፈጠረ። ለምን? ራሳቸውን ይተኩ ዘንድ። ሔዋን ራሷን የምትተካው አዳምን ይዛ ነው። አዳምም ራሱን የሚተካው ሔዋንን ይዞ ነው። የሁለቱም ግን ምትክ ራሳቸውን ነው የሚተኩት፣ ራሳቸውን ይተካሉ። ስለዚህ ሔዋንም ስሟ ሴት ነበረች። ሴት ማለትም ደግሞ ምትክ ማለት ነውና ምትክ ማለት ነው። አያች ምትክ ናት። ታዲያ ቅዱስ ዳዊት ይህን በጥልቀት ሲረዳ ምን አለ? ልጆች የእግዚአብሔር ስጦታዎች ናቸው አለ። ወልዳችሁ ልጆቻችሁን ለቤተ እግዚአብሔር ያልሰጣችሁ፣ ለጸሎት የማትፈቅዱላቸው፣ ለምስጋና የማታነሳሷቸው፣ በእግዚአብሔር ፊት የማታቆማቸው፣ አያችሁ፣ ለቤተ ክርስቲያን የማትፈቅዱላቸው፣ ለስጋዋ ደግሞ ያላበቃችኋቸው፣
በታቦታትና በቅዱሳን ፊት የማታቆማቸው የማትፈልጉ ቤት አሽጋችሁ እንደ ውሻ አስራችኋቸው የምትኖሩ እናንተ ሁላችሁ ይህንን እንድትሰሙ እንፈልጋለን። ይሄ የታላቁ አምላክ የሕያው እግዚአብሔር መልእክት ነው። በታላቁ ነቢይ በዳዊት በኩል የተናገረው ምን ብሎ ካላችሁ ልጆች የእግዚአብሔር ስጦታዎች ናቸው ይላል። እግዚአብሔር የሰጠ እግዚአብሔር ይወስዳል፣ ይወስድባችኋል። መስጠት ብቻ አይደለም፣ የሰጠ ይነሳልና፣ የሰጠ ይወስዳልና፣ ያከበረ ያዋርዳልና እግዚአብሔር በልጆቻችን በሙሉ አክብሮናል። አሁን ደግሞ እንደገና ካላወቅንበት ስጦታውን እሱ መሆኑን ካላመንን አምነንም ደግሞ ካላመሰገንባቸው በልጆቻችን ይነሳናል። የሚነሳ መሆን እንዳትዘነጉ። ስለዚህ ታዲያ ላልወለዱ ልጆች የእግዚአብሔር ስጦታዎች ናቸውና እግዚአብሔርን እንዲጠይቁ እግዚአብሔርን እንዲለምኑ በየጠንቋይ ቤቱ በየደብተራ ቤቱ እንዳይንከራተቱ አምልኮታቸው እንዳይለውጡ ምግባር እንዳይለውጡ እምነት እንዳይለውጡ በጸሎት እንዲበረቱ በቅድስናም እንዲጸንተው እንዲኖሩ ልመናቸውን እንዳያቆሙ የእግዚአብሔርን ቤት ደጅ እንዲጠኑ ሰጭና መሐሪ ርኅሩኅ ይቅር ባይ የሆነውን አምላክ እንዲጠይቁ እንደ ሳራ እናታቸው እንደ ኤልሳቤጥ እናታቸው እንደ ሐና እመ ሳሙኤል እናታቸው እንደ ሐና እመ ማርያም የማርያም እናት እንደ ሐና እንደ እናታቸው በእግዚአብሔር ፊት እንዲቆሙ እንዲለምኑ ከፊቱም ፈቀቅ እንዳይሉ በፊቱ እንዲመላለሱ ልጆች የእግዚአብሔር ስጦታዎች ናቸው ብሎ ይነግራል። ለማን? በምክንያት እያዘናችሁ ልጅ ናፍቃችሁ ሁል ጊዜ እያለቀሳችሁ የምትኖሩ ለእናንተ እግዚአብሔር ምን ይላችኋል? ቅዱስ ዳዊት ልጆች የእግዚአብሔር ስጦታዎች ናቸውና በየጠንቋይ በየደብተራ ቤቱ አትንከራተቱ ይላችኋል። ስጦታ ሁሉ ከእግዚአብሔር ነው። ልጆችም እንኳን የሚሰጡት ከእግዚአብሔር ማለት ነው። ለወለዳችሁ ደግሞ በልጆቻችሁ እንዳልኳችሁ ትምክህት፣ ኩራት፣ ክፋት መታበይ እንዳይሰማችሁ ልጆች የእግዚአብሔር ስጦታዎች ናቸው እንደሰጠ ሊነሳም ይችላል ብሎ መልእክት ሲያስተላልፍ ናሁ ጸጋሁ ለእግዚአብሔር ውልድ ብሎ ያስቀምጥልናል ማለት ነው። ታዲያ እግዚአብሔር ጥንቱንም አዳምን ፈጥሮ እንዲሁ ብቻውን አልተወውም። ታዲያ ራሳቸውን ተክተው እንዲያልፉ ሔዋንን ፈጥሯል። ይህ ታዲያ ምን ይባላል ካልን ቤተሰብ ይባላል። እናት አባት አለ፣ ከዛ ሲቀጥል ደግሞ ምን አለ? ቤተሰብ አለ። የማቴዎስ ወንጌል ላይም እንዲህ ቢል ያስቀምጣል። እንዘ ግቡአን ክሌቱ ወሰለስቱ በስሜ ህየ እሄሉ ማእከሌክሙ፣ ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ ይላል። እኔ ሁለትም ሲል ባልና ሚስት ማለት ነው። ሶስትም ሲል ከልጆች ጋር ነው። ሁለትም ያለው ባልና ሚስትን ነው። ሶስትም ያለው ደግሞ ከልጆቻችሁ ጋር ብትሰባሰቡ ብሎ ቤተሰብን ነው የሚገልጸው። በአንድ ስናይ መንፈሳዊ ቤተሰብን ነው፣ በዚህ ስናይ ስጋዊ ቤተሰብን ነው። ስጋዊ ቤተሰብ የምንለው በእናት አባት መካከል የሚገኝ ከልጆቻቸው ጋር ያለውን ቤተሰብ ይገልጻል። በዚህ ከፍ አድርገን ስናየው ደግሞ መንፈሳዊ ቤተሰብን ይገልጻል። ንስሐ አባትና ባልና ሚስት ሶስት ሆኖ ቢሰባሰቡ በስሜ አለ። ንስሐ ካህን አባት ነኝ ብሎ ባል ሚስት ደግሞ አባታችን ነው ብለው አያችሁ አይደለ? ሶስታቸው በአንድ ላይ ቢሰበሰቡ ስለ መዳን ቢያወሩ ቃሌን ቢነጋገሩ ሕጌን ቢነጋገሩ ስለኔ ቢያዘወትሩ እኔ በመካከላቸው እገኛለሁ ይላል ሕያው አምላክ። ቃሉ የማይሻር ነው። ቃሉ የማይሻር ያለውን ያደርጋል፣ የማያደርገውን አይናገርም፣ የተናገረውንም አያስቀርም። ይሄ የእግዚአብሔር ቃል ነው። ይሄ የአምላክ ቃል ነው። አምላክ ሰው ሆኖ የተናገረው ነው። አዎ አያስቀርም። ብርሃን ይሁን አለ፣ ብርሃን ሆነ። እሱ ከተናገረ ይሆናል፣ የማይሆን የለምና። አያችሁ አይደለ? ምድር ታብቅል አለ፣ አበቀለ። ብርሃናት ይብሩ አለ፣ በሩ። ባህር ታውጣ አለ፣ አወጣች። ከየብስም እንዲሁ ፈጠረ። እግዚአብሔር ተናገረ ካልን አደረገ ማለት ነው፣ ሰራ ማለት ነው። ስለዚህ በመካከላቸው እገኛለሁ አለ። አዎ እውነት ነው። ታዲያ ምን ማለት ነው? ሁለትም ሶስትም ያለው ካልን ቤተሰብ ነው። ቤተሰብን ይገልጻል። ቅዱስ ዳዊትም በሌላኛው መዝሙር ላይ ምን ይላል? ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሃው ህውረ ብሎ ያስቀምጣል። ምን ማለት ነው? እነሆ አለ ወንድሞች በህብረት ቢቀመጡ መልካም ነው። ወንድሞች ያለው ማለት ባልና ሚስት ማለት ነው። ባልና ሚስት በአንድነት ቢቀመጡ የሀሳብ መለያየት አንዱ ከአንዱ ያፈነገጠ አንዱ አንዱን በጠልቶ የሚያየው ንቆ የሚያየው አቃሎ የሚያየው ባይሆንና ውስጣዊ አንድነት ቢኖር ነው። በውስጣዊ አንድነት ቢኖር አለ እጅግ ያማረ መልካምም ነው አለ። ግን በውስጣዊ አንድነት ነው። በአፋዊ አንድነት ከሆነ ማይዋደዱ ውሾች አብረው ሊበሉ ይችላሉ። ማይዋደዱ ውሾች የወደቀን ስጋ አብረው ሊበሉ ይችላሉ። ማይዋደድ ግን እኮ ውሾች አይዋደዱም እኮ እየተጫጫሁ እያጉራሩ አብረው ይበላሉ። ግን እኮ ውስጣቸው አይዋደድም፣ ይጠላላሉ።
ስለዚህ በውስጣዊ አንድነት ባልና ሚስት አብረው ቢኖሩ ማለት ነው። ውስጡን ስናየው ታዲያ ምን ማለት ነው? ውጫዊ አንድነት አለን ካላችሁ፣ አዎ አንድ ቤት አብረው ሊኖሩ ይችላሉ፣ ግን ትጠላዋለህ። አብረው አንድ ቤት ሊኖሩ ይችላሉ፣ ግን ይጠላታል። አንድ ላይ አብረው ሊኖሩ ይችላሉ፣ ግን ሐሳቡን አትሰማም። አንድ ላይ አብረው ሊኖሩ ይችላሉ፣ ግን ሐሳቧን አይሰማም፣ ያቃልላል። በተለይ ያቃልላል። በተለይ ወንዶች የሚስቶቻቸውን ሐሳብ ማቃለል አለ። እንደው ከሚስት ሰምቼ ልጓዝ ነው፣ በሚስት ልመራ ነው፣ በሴት ልጓዝ ነው፣ በሴት ልሰራ ነው የሚሉ ትዕቢተኞች ወንዶች አላቸው። ትዕቢተኞች። ይህንን ትዕቢት አስወግዱ። ከሚስት በላይ የሚቀርብ የለም። ከሚስት በላይ እግዚአብሔር ብቻ ነው ያለ። ከእግዚአብሔር ቤታች ሚስት ነው ያለች፣ ለአንተ የምትቀርብህ ማለት ነው። ከሚስት ውጭ አልፈ ወደ ውጭ የምታማክራቸው ምክሮችና የምታመጣቸው ሐሳቦች ትዳርህን ይበትናሉ እንጂ አያጸኑ፣ የማያጸኑ ናቸው። ይህንን በጥልቀት ልትረዳውና ልታውቀው የሚገባ እውነት ነው። በህብረት ቢቀመጡ ያለው ትዳርን ነው። ምን ማለት ነው? በፍቅር ፍቅር ማለት ምን ማለት ነው? በቀል በሌለው ፍቅር ማለት ነው። በቀል በሌለው ፍቅር ማለት ነው። መለያየት በሌለው አንድነት ማለት ነው። መጠላላት በሌለው ሰላም ማለት ነው። መጠላላት በሌለው ሰላም ማለት ነው። መጠራጠር በሌለው እምነት ማለት ነው። መዋረድ በሌለው ክብር ማለት ነው። በዚህ የሚኖር እነሱ እጅግ መልካም ነው ይላል። ይህን ያለው እግዚአብሔር ነው። ራሱ መድኃኒዓለም በዳዊት አድሮ ተናገረ። እግዚአብሔር በዳዊት አድሮ ተናገረ። ሕያው አምላክ በዳዊት አድሮ ተናገረ። ይህ ሰማያዊ መለኮታዊ መልእክት ነው ማለት ነው። ሰማያዊ መልእክት። ይህ ታዲያ ጠቅለል ስናደርገው ምን ማለት ነው? ሁለትም ሶስትም ሆናችሁ ብትሰባሰቡ ማለት ቤተሰብን ነው። እነ ወንድሞች በህብረት ቢቀመጡ ማለት ቤተሰብን ነው። ስለዚህ ለቤተሰብ ይህን ክብር ሰጥቶ ይናገራል። ቤተሰብ ማለት ደግሞ ባልና ሚስት አሉ። ከባልና ሚስት የሚገኙ ፍሬዎቻቸው ልጆቻቸውን ትኩረት ያደረገ ነው። ጋብቻ ነው። ታዲያ ውድ ኦርቶዶክሳውያን ክርስቲያኖች ሁላችንም ልናውቅ ልንገነዘብ ሊረዳን የሚገባ እውነት ምንድን ነው ካላችሁ፣ ቤተሰብ ማለት የዓለም መሰረት ናት። ቤተሰብ ማለት የሀገር መሰረት ናት። ቤተሰብ ማለት የቤተ ክርስቲያን መሰረት ናት። ቤተሰብ ማለት እኮ ነው። ቤተሰብ ማለት የመንግስታዊው መዋቅርም የቤተ ክህነታዊው መዋቅርም ትልቋ መሰረት ቤተሰብ ናት። ያለ ቤተሰብ የተመሰረተ ሀገር የለም። ያለ ቤተሰብ የተመሰረተች ዓለምም የለችም። ያለ ቤተሰብ የጸና ሀገርም የለም። ያለ ቤተሰብ የጸና መንግስትም የለም። ያለ ቤተሰብ የጸና ቤተ ክህነትም የለም። ቤተ ክህነቱም መሰረቱ የት ነው? ከቤተሰብ ነው። ቤተ መንግስቱ መሰረቱ ቤተሰብ ነው። ዋናው ምንጯ ግን ቤተሰብ ናት። ይሄን በጥልቀት ልንረዳ ይገባል። ይሄን ካለማወቅ ታዲያ ዓለም ተከፋፍሎ በብዙ የተከፋፈለ ሐሳብ ሲኖርና ያለን እንዴት ካላችሁ፣ በተለይ ሰለጠን ሲሉ ሀገራት ወይ አደግን ሲሉ ሀገራት፣ ዘመን ሲሉ ሀገራት ጋብቻን ሲጠሉ፣ ቤተሰባዊ አናኗር ሲጠሉ እንመለከታለን። እንዴት ካልን ዓለም በሙሉ አሁን በሶስት ክፍል ተከፍሎ እናገኘዋለን። የዓለም ሕዝብ በሙሉ በሶስት ክፍል ተከፍሎ እናገኘዋለን። ሶስት መስመሮች ላይ ነው ያለው። ሶስት መስመሮች ላይ የዓለም ሕዝብ ጠቅለል ስናደርገው በሶስት መስመሮች ወይም ምህዋሮች አናኗሩን ሲኖር እናገኛለን። አናኗሩ በሶስት የተወሰነ ነው። በሶስት ምን ካልን የአንዱ ትውልድ ሶስት አይነት ትውልድ አለ። አንዱ ትውልድ ምን አይነት ነው ካልን የመጀመሪያው ትውልድ ትዳርን አጥብቆ የሚጠላ ማግባት የማይፈልግ ግን ንጽህናና ቅድስናውን የማይጠብቅ ትውልድ አለ። ትዳርን አጥብቆ የሚጠላ ትውልድ ግን የዘመነ የሰለጠነ አራዳ ነኝ ባይ ግን ምን ያለ የታረደ የተቀጠቀጠ የተሸለተ አእምሮ መንፈስ የሌለው ማስተዋል የጎደለው ጥበብ የተለየው እግዚአብሔራዊ መንፈስ ቅዱሳዊ ቤተክርስቲያናዊ ሃይማኖታዊ ሰማያዊ እሴት የተለየው ግን ትዳርን አጥብቆ የሚጠላ ትውልድ እናገኛለን። ትዳርን አጥብቆ ነው የሚጠላው። ለምን ካልን ለስጋዊ ድሎትና ምቾት ሲል ማለት ነው። ለገንዘብ ለኢኮኖሚ ሲል ማለት ነው። ለመቅላት ለመወፈር ሲል ትዳርን ጠልቶ እናገኘዋለን። ይሄ አጥብቆ ትዳርን የሚጠላ ትውልድ አለ። ታዲያ ምን ያደርጋል ካላችሁ፣ ትዳርን ይጠላል፣ ዝሙትን ይወዳል። ትዳርን ይጠላል ግን ሴሰኛ ነው። ትዳርን ይጠላል ብቻውን ግን ንጽህናና ቅድስና ግን የለውም። ብቻውን ይኖራል፣ ይበላል፣ ይጠጣል፣ ስራ አለው፣ ይሰራል፣ ኢኮኖሚ ያለው ባለሀብት ነው። ግን ትዳር አይወድም፣ ልጆች ማሳደግ አይፈልግም፣ ሚስቱን ማስተዳደር አይፈልግም፣ ባሏንም መሸከም አትፈልግም። ታዲያ የባልን ጠባይ፣ የሚስትን ጠባይ፣ የልጆችን ጠባይና ሸክምን ከመጥላት የተነሳ ምን ያደርጋሉ ማለት ነው? ትዳርን አጥብቀው ይጠላሉ ማለት ነው። ታዲያ እንዲህ አይነት ሰዎች ምን ይባላሉ? የተወለዱ የማይወልዱ፣ የተጸነሱ የማይጸንሱ።
የታዘሉ የማያዝኑ የጠቡ የማያጠቡ ይባላሉ። እነዚህ ታዲያ አያችሁ አይደል? ተጸንሰው ተወልደዋል። መጽነስ ግን የማይፈልጉ አረመኔዎች፣ ዝማኔ ያጨከናቸው ያደነደናቸው፣ ስልጣኔ አውሬ ያደረጋቸው የተጸነሱ ግን መጽነስ የማይፈልጉ፣ የተወለዱ ግን መውለድ የማይፈልጉ፣ የጠቡ ጠብተው እናታቸውን መጥምጠው ያደጉ ግን የእናታቸውን ብድር ወልደው በማጥራት መመለስ የማይፈልጉ፣ የታዘሉ እናታቸው ጀርባ ላይ ግን አሁንም ደግሞ አዝለው እኮ ነው መሸከም መድከም የማይፈልጉ፣ እናታቸውን ግን አድክመው ያደጉ፣ እንዲህ አይነት ጨካኝ ስልጣኔው ያፈራልን ወጣቶች አሉ። እንዲህ አይነት ጨካኝ በተለይ ኦርቶዶክሳዊ ነን የምንል ክርስቲያንን የምንል በክርስቶስ አምነናል የምንል በ40 እና በ80 የተጠመቅን ንስሐ አባት ያለን ማተብ ያሰርን መስቀል ያንጠለጠልን ቤተክርስቲያን ምንመላለስ ጸሎት ምናረግ ጾም የምንጾም የምንል በትንሣኤ ጊዜ ጠዋት ምናበራ በጥምቀት ደምቀን ቀሚስ ለብሰን የምንወጣ ሰንበት ተማሪ ነን ብለን በየማህበራቱ እናገለግላለን የምንል፣ ዝማኔው ግን ያጨከነን ከሥርዓተ ቤተክርስቲያን ከሕገ ቤተክርስቲያን ያወጣን፣ ይህንን የዝማኔ የስልጣኔ ምዕራባውያን የሰጡን የኃጢአት ጉዞ የሚጓዙ በጣም ብዙ እህቶችና ወንድሞች አሉ። ይህንን ደግሞ በየጎረቤታችሁ ማጥናት ትችላላችሁ። አየት ከዚህ በላይ ለኦርቶዶክስ ምን ውድቀት አለ ታዲያ? የቤተክርስቲያን ፈተና ማለት ይሄ ነው። የቤተክርስቲያን ፈተና ከሚባለው ውስጥ አንዱ የትውልዱ መበላሸት ማለት ምን ማለት ነው? ይህ ቤተሰባዊነትን መጥላት፣ አባትነትን መጥላት፣ እናትነትን መጥላት፣ በእናትነት በኩል የሚመጡ መስዋዕትነትን መክፈልን መጥላት፣ በትዳር ውስጥ መጋደልን መጥላት፣ በትዳር ውስጥ እየተጋደሉ መክሳትን መጥላት፣ በትዳር ውስጥ ልጆች እያሳደጉ መጥቆርን መጥላት፣ ልጆችን እያሳደጉ መቸገርን መጨነቅን መጥላት። ይሄ ምን ይባላል ማለት ነው? አንዱ የትውልዱ ክፍል ይሄ ነው። ዓለም እኮ ያመነ ያላመነ የተጠመቀ ያልተጠመቀ ክርስቶሳዊ ክርስቶስን በሙሉ በዚህ ህይወት ውስጥ ነው ያለው። ምን ያለ የማይወልድ ትዳር ማይፈልግ በፍጹም ትዳር ማይፈልግ። ለምን ካላችሁ አቋሜ ይበላሽብኛል፣ ቅላቴ ይጠቁርብኛል፣ ከውፍረቴ ከሳለሁ፣ ጸጉሬ ይረግፋል፣ ጓደኞቼ ይርቁኛል፣ ከስልጣኔ ወርዳለሁ፣ ልጄ ለስራ አይመችም፣ ለምቾት ለደስታ እንደፈልክ ለመዝናናት አይመችም። አየት ፈታ ብሎ ለመኖር አይመችም ይላል። ፈታ ብሎ ለመኖር ይላል። አየት ፈታ ብሎ ታዲያ ሽባ አይደለም እኮ ሽባ እኮ ነው። የሀገር ሸክም እኮ የሀገር ሸክም የቤተ ክርስቲያን ሸክም በእውነት ሸክም እኮ ነው። ታዲያ እንዲህ አይነት ትውልድ ባለበት እንዴት ነው ሀገር የምታድገው? ሀገር እንዴት ትለወጣለች? በዛውስ ላይ እግዚአብሔር እንዲህ አይነት ትውልድ በበዛበት ላይ እንዴት አድርጎ ነው ምህረት ይቅርታውን የሚልክልን? እንዴት ይቅር ይበለን? እንዴት ይታረቀን? እንዴት ጸሎታችን ይስማ? እንዴት ልመናችን ይስማ? እንዴት በዓይነ ምህረት ይጎብኘን? እንዴት ለበረከት ይጥራን? እንዴት ለመንግስቱ ያብቃን? እንዴት የቅዱሳን ጸጋስ እንዴት ያግዘን? እናታችን ድንግል ማርያምስ ቢሆን ቃል ኪዳኗ የትኛው እጃችን ስባ ይዛ ነው የምትረዳን? ርቀን አጥብቀን እየራቅን አጥብቀን እየሸሸን በረከትን የናቅን እንዴት አይነት ትውልዶች ነን ጎበዝ? ከዚህ ነው መውጣት። ስለዚህ አንዱ ትውልድ ምን አይነት ነው ካላችሁ ትዳርን አጥብቆ የሚጠላ ትውልድ ነው። ትዳር ግን እግዚአብሔር የባረከው የቀደሰው ነው። ትዳር ባይኖር እኮ እኛም የለንም ወገኖቼ። ትዳር ባይኖር እኮ መውለድ የለም። መውለድ ከሌለ ደግሞ እኛም የለንም እኮ። ይህንን በደንብ አድርገን ማሰብ ይጠበቃል። ይሄ የመጀመሪያውና አንደኛው ክፍል ነው። ታዲያ ይህንን የሚገርማችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ገብታችሁ ስታዩ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንዲህ ብሎ እየጠቀሰው እናያለን። ምን ብሎ ካላችሁ እንዲህ ይለዋል ለጢሞቴዎስ ወባህቱ አእምር ከመ በዳህሪ መዋዕል ይመጽእ ዓመታት እኩያት፣ በመጨረሻው ዘመን አስጨናቂ ቀናት እንደሚመጡ እወቅ ይላል። ወይ ከውኑ ሰብ መፍቀርያነ ርእሶሙ፣ ሰዎች ራሳቸውን የሚወዱ ይሆናሉ አለ። ወይ ከውኑ ሰብ አለ መፍቀርያነ ርእሶሙ፣ ሰዎች ራሳቸውን የሚወዱ ይሆናል። ይሄው ራስ ወዳድ ሰው መጣ። ራስ ወዳድ ለምን? ትዳር ይዞ የባልን ጠባይ፣ ትዳር ይዞ የሚስትን ጠባይ፣ ትዳር ይዞ የወንድም እህትን የእናት አባትን ጠባይ፣ ትዳር ይዞ የጎረቤትን ያማችን ጠባይ ተሸክሞ መኖርን የሚጠላ ራሱን ብቻ የሚወድ የሰራውን በልቶ ማለፍ የሚፈልግ ብቻውን አጊጦ ማለፍ የሚፈልግ ሰርቶ ማሳደግ ማይፈልግ ወልዶ ማሳደግ ራስ ወዳድ ለራሱ ስጋውን የሚያመልክ መልኩን የሚያመልክ ቁንጅናውን የሚያመልክ ጉርምስናውን የሚያመልክ ወጣትነቱን የሚያመልክ ዕውቀቱን የሚያመልክ ራሳቸውን የሚወዱ ይሆናሉ አለ። ራሳቸውን በቃ
ለማንም የሚያስቡ ራሳቸው የሚወዱ እውነት ነው። ታዲያ አሁን እስኪ ትውልድን ይዩት። በዛው ማን ነው ደስታን የሚወዱ ይሆናሉ አለ። ተሳዳባች ይሆናሉ አለ። ነቃፊዎች ይሆናሉ አለ። ሐሜተኞች ይሆናሉ አለ። ፌዘኞች ይሆናሉ አለ። ይቀጥላል። የሚገርማችሁ ይቀጥል። መጨረሻ ላይ ምን ይላል መሰላችሁ? ወይትሜሰሉ ጻድቃነ ወይክህድዎ ለኃይለ ጽድቅ ይላል። ምን ማለት ነው? የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላቸዋል። ይህን ትውልድ ይዩት። የአምልኮ መልክ አላቸው፣ ክርስቲያኖች ይመስላሉ፣ አማኞች ይመስላሉ፣ ማተብ አስረዋል፣ መስቀል አስረዋል፣ ትምህርተ መስቀል ለብሰዋል፣ ጸሎት ይጸልያሉ፣ ዳዊት ተሸክመዋል፣ ሰንበት ትምህርት ቤት ይመላለስ ይላሉ። ግን ዝማኔው አሳውሯቸው አሳብዷቸዋል። ታዲያ ምን ሆነ? የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል አለ። ምን አይነት ኃይል? ለምንድነው ትዳርን የጠሉ ስትሉ በትዳር ውስጥ ያለውን የእግዚአብሔር መለኮታዊ ስጦታ አላመኑምና ኃይሉን ክደዋል ማለት እኮ ነው። እግዚአብሔር በትዳር ውስጥ የሚሰጠን መለኮታዊ ኃይል እንዳለ እስኪ ስንቶቻችሁ ታምናላችሁ? በእውነት ይህ ድምፅ ደርሷችሁ የምትሰሙ ሁሉ እግዚአብሔር አለ ብላችሁ ካመናችሁ፣ በእግዚአብሔር ነው ልቤ የተማመነው ብላችሁ ካሰባችሁ፣ እስኪ ጥያቄ ልጠይቃችሁ። በትዳሬ ውስጥ እግዚአብሔር መለኮታዊ ስጦታ ይሰጠኛል ወይም ሰጥቶኛል ብላችሁ የምታምኑ ስንቶች ናችሁ? እግዚአብሔር ለሴት ወንድ ባልን ሲሰጥ ከባሏ ጋር መለኮታዊ ስጦታ አለው። ለወንድም ሚስትን ሲሰጥ ሴትን ሲሰጥ ከሴቷ ጋር አብሮ የሚመጣ መለኮታዊ ስጦታ አለ። ያን መለኮታዊ ስጦታ ግን ማግኘትም ማጣትም የኛ ነው። እንዴት? አምኖ ይሰጠኛል ብሎ አምኖ መቀበል ነው፣ ጸጋውን ማግኘት ነው። ደግሞ ምንም የለም ብሎ ሴቷን ብቻ ማየት ደግሞ በመንፈሳዊ አይና አለመመልከት ደግሞ ከጸጋው ውጭ መሆን ነው። ስለዚህ እግዚአብሔር ግን ለባለ ትዳሮች ከወንድ ጋር ከሴቷም ጋር አብሮ የሚሰጠው መለኮታዊ ስጦታ አለ። ምን አይነት ነው መለኮታዊ ስጦታ የሚባለው ካላችሁ የሥራ በር ያሳያል። ሚስት አሁን ብቻውን ሲኖር ይኖረው ከነበረው ስራ ባለፈ ሚስቱ ስትመጣ የሥራ በር ይከፍትለታል፣ የበረከት በር ይከፍትለታል። ይሄ በእምነት የምናገኘውና የምናውቀው ነው። ካላመንን አይናችን አይበራም። አይናችን ካልበራ አንመለከተውም። ከባልሽ ጋር የሚሰጥሽ መለኮታዊ ስጦታ አለ። ባልሽን ከእግዚአብሔር ጋር የምትቀበዩ ብቻሽን አይደለም፣ ሚስትንም ከእግዚአብሔር ጋር ተቀበላት። ያኔ መለኮታዊ ስጦታ ታየዋለህ። ችግራችን የኛ ብቻዋን ነው የምንቀበላት። ችግራችን የኛ ብቻውን ነው የምንቀበለው። ስትቀበሉ ከእግዚአብሔር ጋር ተቀበሉት። ማንን? ባላችሁን። ማንን? ሚስታችሁን። እግዚአብሔር ጋር ተቀበሉ። ብቻዋን አትቀበሏት። ብቻውንም አትቀበሉት። ብቻውን ከተቀበላችሁት መጥቶ ይበጠብጣችኋል። ያለ እግዚአብሔር የመጣ ባል ይበጠብጣችኋል። ያለ እግዚአብሔር የተቀበላችሁና ያገባችኋት ሚስት ትበጠብጣችኋል። ለምን ካላችሁ ያለ እግዚአብሔር ነውና ያተቀበላችኋል። አየህ፣ በራስ ምርጫ ብቻ አይደለም። ምርጫ ውስጥ እግዚአብሔር ይኑር። ምርጫችሁ እግዚአብሔር እንጂ ያለ ትዳር መኖር ብላችሁ ያሰባችሁትስ ከባድ ህይወት ጀምራችኋል። መንገዳችሁ ትክክል አይደለም። ይሄ ስልጣኔ አይደለም። ይሄ ዝማኔም አይደለም። ይሄ አራዳነት አይደለም። አራዳነት ይሄ የገባቸው ሰዎች አይደለም። ይሄ የደናቁርት ነው ብዬ ነግራችኋለሁ። እደግማለሁ። ይሄ የደንቆሮች አናኗር እላችኋለሁ። ስብዕናም ክርስትናም የሌላቸው የደናቁርት አናኗር ነው። ይሄ ያልገባ የእንስሳት ማለት ይሄ የእንስሳት አናኗር። ታዲያ ከዓለም ውስጥ አንዱ ትውልድ ወይም የአንዱ የትውልድ ክፍል የሚኖረው አናኗር ምን አይነት ነው ካላችሁ ጋብቻን አጥብቆ የሚጠላ ትውልድ ነው። አሁን ስለዚህ ወደ ራሳችሁም ዘወር በሉና አጠቃላይ ትውልድን እዩትና ይገርማችኋል። ታዲያ ይሄ ትውልድ ምንድነው የሚያደርገው ካላችሁ አንደኛ የሚኖረው አናኗር ምን አይነት ነው ስትሉ አላገባም እንጂ ንጽህናውን ግን አይጠብቅም። አላገባም እንጂ ቅድስናውን ግን አይጠብቅም። ታዲያ ምን ያደርጋል ብላችሁ ስታስቡ ለግብረ ሰዶም የተዘጋጀ ነው። ማንም ነው የሚጫወተው። ቋሚ ባል የለውም እንጂ እኮ የብዙ ሚስት እኮ ናት። ያቺ እኮ አላገባ ማለት እንጂ የብዙዎች ሚስት ናት። የብዙዎች ሚስት የሚባል ደግሞ የለም። የብዙዎች መግቢያ መውጫ ናት። የብዙ ወንዶች መጫወቻ ናት። የብዙ ሴቶች ደግሞ ብዙ ሴቶች ላይ ሚንከራተትና ሚዞር ነው። ወንዱን ደግሞ ስታዩ ታዲያ እንዴት ብሎ ይኖራል? ኧረ የለም በንጽህና በቅድስና ነው የሚኖር ካላችሁ ደግሞ እንደናንተ አይነት እብድ የለም። እንዴት እየበላ እየጠጣ እንዴት ነው በንጽህና በቅድስና የሚኖረው? ጎበዝ እየበላ እየጠጣ እኮ ነው። ማይጾም ማይጸልይ ጠዋት ተነስቶ የሚበላ የሚጠጣ አያችሁ አይደለ? የሚጠጣ ራሱን የሚወድ ይሄ አያችሁ። ስለዚህ ለስጋዊ ፍቶቱ ብቻ ይኖራል። ወገኖች እንዲህ አይነት አስተሳሰብና አመለካከት ካላችሁ ተመለሱ። ቅዱስ ጴጥሮስ እንዲህ ይላል፣ አከለክሙ መዋዕል ዘሐለፈ ዘተቀነይክሙ ለግዘ ሥጋክሙ ይላል። እንግዲህ ምን ማለት ነው? ያለፈው ዘመን ይበቃችኋል አለ። የትኛው ዘመን?
ለስጋችሁ ፈቃድ የተገዛችሁበት ያ ዝሙትን የፈጸማችሁበት በልታችሁ ጠጥታችሁ የደነሳችሁበት እየዘፈናችሁ የጨፈራችሁበት ሰክራችሁ ያ መጠጥ ቤት ላይ ወድቃችሁ ያደራችሁበት ሰክራችሁ እኮ ነው ስትዘሙቱ ራሳችሁ ስታረክሱ ነፍሳችሁን ስታጎድፉ ቅድስናችሁ ስታጠፉ የኖራችሁበት ዘመን ይበቃችኋል ይለናል። ወገኖቼ ይበቃናል፣ እንመለስ። በቃ አሁንም ቀኑ አልመሸም። እግዚአብሔር ይቅር ባይ ነው፣ እግዚአብሔር መሐሪ ነውና በእንዲህ አይነት ጉዞ ላይ ያለን እንመለስ። ይሄ ኦርቶዶክሳዊ ጉዞ አይደለም፣ ክርስቲያናዊ ጉዞም አይደለም። ክርስቲያናዊ ብቻ አይደለም፣ ኢትዮጵያዊነትም አይደለም። ይሄ የሀገራችን ባህልም ስርዓትም አናኗርም አይደለምና ከዚህ ወጥተን ራሳችንን ማስመለጥ ይገባናል። ነገ 666 የሚባለው አውሬው ሲመጣ መጀመሪያ የሚቀበሉት በዚህ ሱስ ውስጥ ያሉ ሰዎች ናቸው። በዚህ የዝሙት ሱስ ውስጥ ያሉ፣ በዚህ የኃጢአት ሱስ ውስጥ ያሉ፣ በዚህ ባዕድ አምልኮ ውስጥ ያሉ እነሱ መጀመሪያ የሚቀበሉት ናቸው ማለት ነውና የመጀመሪያው ትውልድ በዚህ እናገኘዋለን።